መልካም እ እንግዲህ እንደ እግዚአብሔር ፈቃድ ባለፈው ጊዜ የስርዓተ ቅዳሴ ትምህርታችንን ጀምረን ነበረ። የመጀመሪያውን ክፍል እ እንደ መግቢያ ተመልክተናል። እግዚአብሔር ቢፈቅድ ደግሞ ዛሬ ከዛ የቀጠለውን ክፍል ለመመልከት እንሞክራለን። እንግዲህ ባለፈው እ የተመለከትናቸው ነጥቦችን እንዲሁ ለማስታወስ ላልነበራችሁም የስርዓተ ቅዳሴን ትርጉም በተመለከተ ነው ያየነው። ትርጉሙ ምን ማለት ነው? ስርዓት የሚለው ለብቻ፣ ቅዳሴ የሚለውን ለብቻ ተመልክተናል። ስርዓት፣ ሕግ፣ ደንብ፣ አሰራር፣ መርሃ ግብር ማለት እንደሆነ የአለቃ ኪዳነ ወልድ ክፍሌንም ቅዳሴ የሚለውን መቀደስ፣ አቀዳደስ፣ ቅደሳ፣ ቡራኬ፣ ምስጋና፣ የቁርባን ጸሎት የሚል ትርጉም እንዳለው ተመልክተናል እና ስርዓተ ቅዳሴ የምስጋና ቅዳሴ የሚል ትርጉም እንዳለው በአጠቃላይ ተመልክተናል። ስለዚህ ቀደሰ፣ አመሰገነ፣ ለየ፣ ባረከ፣ አከበረ የሚል ነው እና ቅዳሴ በአጠቃላይ ጠቅለል ስናደርገው ምስጋና የሚለውን እና ስርዓተ ቅዳሴ ማለት ደግሞ የምስጋና ስርዓት የሚል ትርጉም አለው እና በዛ ውስጥ ቁርባኑን የሚመለከት ስጋውን ህብስቱን ወደ ስጋው ደግሞ የሚቀይር የቤተ ክርስቲያናችን የጸሎቶች ሁሉ የበላይ መሆኑን የሁሉም ጸሎቶች ሚውት አድርጉ ብዬ ነበረ። እንግዲህ ያላደረጋችሁ ካላችሁ እናንተን አደርጋለሁ እንግዲህ ሁላችሁንም እኔ እንድናገር። ስለዚህ የጸሎቶቹ ሁሉ የበላይ እንደሆነ ተመልክተናል እና ያን አንድም ሀሳብ አንስተን ነበረ እና ቤተክርስቲያናችሁን እንደው አንድ ሰው ቢጠይቃችሁ ምን ትመስላለች? ምንድነች? ስለ ቤተክርስቲያናችሁ ስለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ንገሩኝ ብትባሉ ቅዳሴ የምትቀድስ በአጭሩ ዲስክራይብ ስናደርጋት ቤተክርስቲያናችንን ቅዳሴ የምትቀድስ ቤተክርስቲያን ናት ብለን በአጭሩ መመለስ እንዳለብን ሁሉ ተነጋግረናል። ስለዚህ በዚህ ውስጥ የክርስቶስን ከልደቱ አንስቶ እስከ ትንሣኤው ድረስ ያለውን ጉዞ በአይነ ሕሊናችን እያሳየች እያስቃኘች የምታሳየን ቤተክርስቲያን እንደሆነች ተመልክተናል። ስርዓተ ቅዳሴ መገለጫዎች፣ ባህሪያቶች እንዳሉትም ተመልክተናል። የአዲስ ኪዳን መስዋዕት የሚቀርብበት አብይ ስርዓት አምልኮ ነው ብለናል። የክርስቶስን የማዳን ስራውን የሚያደርግልን የምስጋና አገልግሎት ነው ብለናል። ቅዳሴ በምድር ላይ ያለ ሰማያዊ አገልግሎት እንደሆነ የሰማዩ ስርዓት በምድር የሚደገምበት ስርዓተ ሰማይ ተሰራ በምድር እንዳለው የሰማዩን ስርዓት መላእክት እግዚአብሔርን በመንበሩ ላይ የሚያመሰግኑበትን ምስጋና በምድር ላይ ያለን ደግሞ የሰው ልጆች እንደ መላእክት ለተወሰነ ሰዓት ራሳችንን አስገዝተን እግዚአብሔርን የምናመልክበት የሰማያዊ ስርዓት መሆኑን ተመልክተናል። የሰማያዊ አምልኮ ነጸብራቅ ነው የሚለውንም በዛው ተመልክተናል እና በትልቅ ደስታ በሐሴት ከእግዚአብሔር ጋር የምንገናኝበት መሆኑንም እንደዚሁ ተመልክተናል። አስፈላጊነቱ የስርዓት አስፈላጊነት ምንድን ነው የሚለውንም ብዙ ነጥቦችን አንስተን ተመልክተናል። ያለ ስርዓት ብዙ ነገር እንደማይደረግ ሁሉ ቤተክርስቲያን ደግሞ የስርዓት ሁሉ ምንጭ እንደሆነች፣ ስለዚህ ሁሉን በአግባቡ በስርዓት አድርጉ የሚል የመጽሐፍ ቅዱስ ጥቅሶችን ተመልክተን ይልቁንም ደግሞ የእግዚአብሔር ቤት በስርዓት የሚደረግ ጥንቃቄ የሚያስፈልገው ዝም ብሎ በዘፈቃድ በለመድንበት ሁሉ ስርዓቱን ጥሰን የምናደርገው እንዳልሆነ፣ ቅዳሴው ደግሞ የበለጠ ልዩ ስርዓት ያለው
እንደው አሁን የምንመለከተው እንኳን የመጀመሪያው ክፍል ቅዳሴ ብዙ ስርዓቶቹን በስርዓት የተሞላ ነው እና ያ ሁሉ ስርዓት፣ ያ ሁሉ ሕግ፣ ያ ሁሉ ጥንቃቄ ግን የከበረ ጸሎት መሆኑንና ወደ ከበረው ወደ ክርስቶስ ሥጋና ደም ስንቀርብ እያንዳንዱን የቤተ ክርስቲያን ስርዓት መጠበቅ እንዳለብን ተመልክተናል። ስለዚህ ስርዓቱ አስፈላጊ ነው የሚለውን አይተናል። ዓላማውንም ተመልክተናል። ዓላማው በዋናነት የዘላለም ሕይወት የሚያስገኘውን የሐዲሱን ኪዳን መስዋዕት የሚቀርብበት ነው። የዘላለም ሕይወት የሰው ልጅ የሚያገኘው ሥጋውን በልቶ ደሙን ጠጥቶ ነው። የማቴዎስ ወንጌል ምዕራፍ 6 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው። ስለዚህ ዓላማው ይህንን የዘላለም ሕይወት የምናገኘው በዚህ ቅዳሴ ጸሎት ወይም ቅዳሴ ስርዓት መሆኑን የቅዳሴ የስርዓተ ቅዳሴ ዓላማ የሚለውን ነገር ተመልክተናል እና ሌላው እኛን ወስዶ በዘመነ ሐዋርያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ላይ ምስጢረ ቁርባንን ሲሰራልን በነበረበት በዛ ሰዓት በዛን ዕለት እኛን ከዛ ቦታ ላይ የሚያገናኘን የጸሎት ክፍል ነው። ስለዚህ ዓላማው እኛን ከክርስቶስ ጋር ማገናኘት ነው። ከደቀ መዛሙርቶቹ እንዳንዱ አድርጎ ከክርስቶስ እጅ ሥጋውን ደሙን የምንቀበልበት ነው። ስለዚህ ይሄ በጣም ልዩ ምስጢር እንደሆነ እንደገና ደግሞ በዕለቱ ቤተክርስቲያን ቅዳሴ በቀደሰች ቁጥር ተአምር እንደምታደርግ ይህም ተአምር ደግሞ ልዩ የሆነ ተአምር ተራውን ህብስት ወደ ቅዱስ ወደ ሆነው ወደ ክርስቶስ ሥጋ ተራውን ወይን ደግሞ ወደ ከበረው ወደ ክርስቶስ ደም የምትቀይርበት እንግዲህ ይሄ በየጊዜው ቅዳሴ በተቀደሰ ቁጥር ቤተክርስቲያናችን ይህንን ተአምር ትፈጽማለች። ስለዚህ ይሄ ተአምር ደግሞ ልዩ ተአምር ነው፣ ተራ የሆነ ተአምር አይደለም እና ሰው ተአምርን በመፈለግ ልዩ ልዩ ነገሮችን በመፈለግ መንከራተት የለበትም። በየዕለቱ ቅዳሴ በተቀደሰ ቁጥር የክርስቶስ ሥጋና ደም የሚለውጥ እዚህ ስርዓት ላይ ተሳትፎ በተመስጦ ራሱን በዛ ቦታ ላይ ማድረግ ነው ያለበት። በኋላ በዝግጅቱ ላይ ጸሎቶቹን ስንመለከት ሰው ምን ያህል መዘጋጀት እንዳለበት እንደገና ደግሞ ተመስጦ እንደሚያስፈልገው ለዚህ ስርዓት ደግሞ ልዩ ተመስጦ እንደሚያስፈልገው በስርዓት ውስጥ እንመለከታለን። ስለዚህ ዓላማዎቹ ሁለት ናቸው። እነዚህን ሁለት ዓላማዎች በሚገባ ማየት ያስፈልጋል። ከዛ በኋላ የተመለከትነው አመሰራረቱን ነው። አመሰራረቱ እንግዲህ የብዙዎቹ ምስጢራት የብዙዎቹ ጸሎቶችን መሰረቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ከዚህ ቀደም ስለ ምስጢረ ቁርባን ስንነጋገር ምስጢረ ቁርባንን የመሰረተልን አምላካችን ነው። ምስጢረ ጥምቀትንም የመሰረተልን እሱ ነው። ሁሉንም ጸሎቶቹን እንደገና ደግሞ ጾሙን ብንል ራሱ መጾም መጸለይ ሳይገባው ነገር ግን ለአራያ ለአብነት ይህንን አድርጎልናል። ስለዚህ ይሄ በጣም 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 ሁላችንም ልናስተውለው የሚገባ ነገር ነው እና የጸሎተ ቅዳሴም መስራቹ ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን በማቴዎስ ወንጌል ላይ ምዕራፍ 26 ላይ እንዴት አድርጎ ጸሎቱን እንደጸለየ ህብስቱን አንስቶ ባረከ፣ አመሰገነ ይላል። ከዛ እንካችሁ ይሄ ሥጋዬ ነው አለ። ተለወጠ ማለት ነው። ቅዳሴ ማለት ምስጋና ነው ብለናል። ቀደሰ፣ አመሰገነ፣ ባረከ፣ አንስቶ ሰጣቸው። ይሄ ሥጋዬ ነው አለ፣ ተለወጠ። ስለዚህ በቅዳሴ ስርዓት ህብስቱ ወደ ሥጋው ወይኑ ወደ ደም ይቀየራል እና
ይህንን የመሰረተልን ክርስቶስ እንደሆነ እና መጽሐፍ ቅዱሳዊ እንደሆነ ጸሎተ ቅዳሴ ዝም ብሎ እኛ የፈጠርነው ስለፈለግን ብቻ ያደረግነው እንዳልሆነ ተመልክተናል። እዚህ ድረስ ካየን በኋላ እነዚህን ነጥቦች ተመልክተን ነው ያቆምነው። እነዚህ የስርዓተ ቅዳሴ አከፋፈል ናቸው እና ስርዓተ ቅዳሴ ሶስት ክፍሎች አሉት። አንደኛው አስተዳልወ ቅዳሴ ወይም ደግሞ የቅዳሴ የዝግጅት ክፍል የሚባለው ነው። ይሄ ደግሞ መጽሐፈ ቅዳሴውን ገጽ 10 ላይ ብትመለከቱት ኦ እሁየ ሃሉ በዝንቱ ልቦና እንዘ ትሄሊ ኃጣዊከ ወሰአል ስርየታ ከመ ትረክብ ምህረተ እንዘ ይትወፅእ እምቤተ ክርስቲያን በጊዜ ያቀርቡ ወያርጉ መስዋዕተ ንጹሐ በእንቲያሆሙ ወበእንቲአከ ይላልና፣ ወንድሜ ሆይ ኃጢአትን እያሰብክ በዚህ ልቡና ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን፣ ስለ አንተም ስለ እነሱም ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ብሎ ገና ቅዳሴ ከመጀመሩ በፊት ቀዳሹ ካህን እንግዲህ ባለፈው ስንመለከት ዋናው ቀዳሽ ካህን የክርስቶስ ምሳሌ ነው ብለናል። የክርስቶስ ምሳሌ ሆኖ ነው የሚቀድሰው። ሲያቀብለንም እኛ ከክርስቶስ እጅ እንደተቀበልን አድርገን ነው የምናስበው። ስለዚህ ያ ካህን ወጥቶ ይህንን ጸሎት ይጸልይልናል እና የሚጀምረው ዝግጅቱ ከዚህ ጸሎት ነው ማለት ነው እና ከዚህ ጸሎት እስከሚመጠን ግርምት ዛቲ ዕለት፣ ይሄ ደግሞ ይቺ ቀን ምን ያህል የምታስፈራ ናት፣ ይቺ ሰዓት ምን ያህል የምታስደነግጥ ናት እስከሚለው ድረስ አሃዱ እስከሚባለው ከመባሉ በፊት እስካለው ድረስ ያለው ክፍል የቅዳሴ የዝግጅት ክፍል ይባላል። እያስተዋላችሁት ከሄዳችሁ በደንብ ቅዳሴ ከመገባቱ በፊት የሚደረግ ነው ይሄ። ምናልባት ብዙዎቻችሁ ይህንን ላታዩት ትችላላችሁ። የምታዩትም ምናልባት ኪዳኑ ካለቀ በኋላ ጸሎተ ንስሐው በውጭ ሲደገም ብቻ ሲጸለይ ነው። ከዛ በፊት ግን ካህኑ ቀድሞ የሚያደርገው ዝግጅት አለ። ከዛ ዝግጅት ውስጥ የመጀመሪያው ዝግጅት ይሄ ነው። ይሄንን ጸሎት መጸለይ ነው። ጸሎቱን በኋላ በደንብ እንደው ወደ ውስጥ ገብተን ባናየውም አለፍ አለፍ እያለን ምንድን ነው የሚለው እያለን እያነበብን እንሄዳለን። እናንተ ደግሞ በደንብ እያጠናችሁ ስትሄዱ የበለጠ እየተረዳችሁ ትሄዳል። ሁለተኛው የቅዳሴ ክፍል የትምህርት ክፍል ይባላል። የትምህርት ቅዳሴ ወይም የትምህርት ክፍል ቅዳሴ ይባላል። ይሄ የንዑሰ ክርስቲያን ቅዳሴን በመባል ይታወቃል። ከሚመጠን ግርምት ዕለት ከሚለው እስከ ጻው ወይም ከአሃዱ እስከ ጻው እስከ ወንጌል ድረስ ያለው የትምህርት ክፍል ይባላል። እናም በዚህ ውስጥ ቤተክርስቲያን በዕለቱ ልታስተላልፍ ያሰበችው መልእክት በሙሉ የሚነገርበት ነው። ይዘቱ አንድ አይነት የሆነ ግን በተለያዩ አባቶች የተዳሰሰ፣ ለምሳሌ ከዲያቆኑ የመጀመሪያው ዲያቆን ሰራዬ ዲያቆን ይባላል። እሱ ከጳውሎስ መልእክታት ከ14ቱ መልእክታት አንዱን ያነባል። ንፍቀ ዲያቆን ወይም ደግሞ ሁለተኛው ዲያቆን ከቅዱስ ጴጥሮስ፣ ከቅዱስ ዮሐንስ፣ ከያዕቆብ፣ ከይሁዳ ከነዚህ ከአራቱ መልእክታት አንዱን ለዕለቱ የተስማማውን ያነባል። ንፍቀ ካህኑ ደግሞ ከሐዋርያት ሥራ ግብረ ሐዋርያት ውስጥ ለዛ ለዕለቱ የተስማማውን ያነባል። ዋናው ቀዳሽ የክርስቶስ ምሳሌ የሆነው ዋናው ቀዳሽ ካህን ሰራዬ ካህን ደግሞ ከአራቱ ወንጌላት አንዱን ለዕለቱ የታዘዘውን ወንጌል ያነባል። ከሐዲስ ኪዳን ብቻ አይደለም፣ ከብሉይ ኪዳን ደግሞ ዲያቆኑ በዜማ የሚዘምርልን የዳዊት መዝሙር አለ። ለዕለቱ የታዘዘ ምስማክ በዜማ ይዘመርልናል ወይም ደግሞ ይቀደሳል፣ በዜማ ይባላል። ስለዚህ ቤተክርስቲያን በዚህ የትምህርት ክፍል ውስጥ ልታስተላልፍ ያሰበችውን ማዕከላዊ የሆነ ትምህርት
በሁሉም በቀዳሾቹ ካህናት አማካኝነት መልእክቱ ይተላለፋል። በዋናነት ወንጌሉ ደግሞ በዛ ላይ ያጠነጠነ ያንን በደንብ የሚያጎላ ወንጌል ይነበብልናል። ስለዚህ ቤተ ክርስቲያን የነቢያት ትንቢት፣ የሐዋርያት ስብከት የማይለያት በእነዚህ በሁለቱም ዘመን በብሉይም በሐዲሱም ጸንታ ያለች የምታስተምረውም ደግሞ ከነቢያቱም ከሐዋርያቱም ከጌታም ከወንጌል ላይ የተማረችውን የእነዚህን ሁሉ ጠቅልላ የያዘች በነቢያት በሐዋርያት ስብከት በነቢያት ትንቢት የጸናች መሆኗን የሚያሳይ ነው ማለት ነው እና በዚህ ውስጥ ብዙ መልእክቶች ይተላለፋሉ። ሶስተኛውና የመጨረሻው የቅዳሴ ክፍል ፍሬ ቅዳሴ የሚባለው ነው። ይሄ የአማንያን ቅዳሴ ይባላል። ይሄ ደግሞ አኮቴተ ቁርባን ከሚለው እስከ ፍጻሜው ያለው ነው። ቤተክርስቲያናችን 14 ቅዳሴዋት አሉ። ከ14ቱ ቅዳሴ አንዱ የሚቀደስበት ነው። ይሄ ለአማኞች ወይም ደግሞ በአብ በወልድ በመንፈስ ቅዱስ ስም አምነው ተጠምቀው የኦርቶዶክሳዊ እምነት ተከታይ ለሆኑ የሚፈቀድ ነው ማለት ነው። ስለዚህ ያላመኑ ያልተጠመቁ ሰዎች ንዑሰ ክርስቲያን ይባላሉ። እነሱ የሚፈቀድላቸው እስከ ጻው ድረስ እስከ ወንጌል ነው። ያንን ሰምተው እንዲወጡ ዲያቆኑ ጻው ንዑሰ ክርስቲያን የክርስቲያን ታናናሾች ውጡ ብሎ ያውጃል። በዚያን ጊዜ ሁሉም ያልተጠመቁ ገና በመንገድ ላይ ያሉ የሚማሩ ሁሉ እንዲወጡ ይደረጋል። የፍሬ ቅዳሴው ግን ምስጢርን የሚያውቁ ኦርቶዶክሳዊ የሆኑ የተጠመቁ ሰዎች የሚገቡበት ነው ማለት ነው እና ዛሬ ሁለተኛውን ክፍል ከዚህ ነው የምንጀምረው ማለት ነው። ያ ባለፈው የተማርነውን ለመዳሰስ እና በቅርብም ጊዜ የገባችሁ አዳዲስ ሰዎች ስላላችሁ እንደው ያለፈውን ትምህርት ለማካካስ በማለት ነው እስካሁን የተነጋገርነው። ሁለተኛው ክፍል የቅዳሴ የዝግጅት ክፍል የሚለውን አሁን አንድ በአንድ የምናየው ነው የሚሆነው። ቅድም 3 ክፍሎች አሉት ብለናል። የዝግጅት የትምህርትና ፍሬ ቅዳሴ የሚባለው ነው። የዝግጅት ክፍል የሚባለው የዚህ ክፍል ጸሎቱ ዓላማው ካህኑ ራሱንና ሕዝቡን ከኃጢአት እንዲነጹ በመንፈስ እንዲታደሱ እንዲቀደሱ በጸሎት የሚያዘጋጅበት ነው። ጸሎት ነው የሚደረገው፣ ግን ጸሎቱ ራሱን ቀዳሹን ካህን እንደገና ደግሞ አስቀዳሹን ምዕመናን ከኃጢአት እንዲነጹ በመንፈስ እንዲታደሱ ራሳቸውን ለዚያ ለተቀደሰ ጸሎት የሚያዘጋጅ ጸሎት ነው። ሌላው ሁለተኛው ለቅዳሴ አገልግሎት የሚውሉ ንዋየ ቅድሳት አሉ። በዝርዝር በኋላ እናያቸዋለን። በየስማቸው ቤተክርስቲያን ስም ሰጥታቸው ቅዳሴ በተቀደሰ ቁጥር አገልግሎት ላይ የሚውሉ ንዋያተ ቅድሳት አሉና እነዚያ የከበሩ ንዋያተ ቅድሳትን እንደገና በጸሎት በየመልካቸውና በየቦታቸው ካህኑ የሚያዘጋጅበትና እንደገና በጸሎት የሚያከብርበት ተመልከቱ። እና ራሱን ያዘጋጃል በጸሎት ምዕመናኑን በጸሎት ያዘጋጃል። ከዛ ደግሞ የሚገለገልበትን ንዋያተ ቅድሳት እነዚያ ሁሉ ጸሎት ይደረግባቸዋል ማለት ነው። ይህን ሁሉ ምናልባት መቼ ነው የሚደረገው? እኛ እኮ ይህንን አይተነው አናውቅም ልንል እንችል ይሆናል እና ቅዳሴ የሚመስለን ልክ አሃዱ ሲባል ብቻ የሚመስለን ሰዎች ካለን ይህ ሁሉ ነገር ከቅዳሴው አሃዱ ከመባሉ በፊት ያለው የዝግጅት ክፍል ነው እና በጣም የሚገርሙ ጸሎቶች አሉ። ለምሳሌ ጸሎቶቹ ወደ 10 ጸሎታት አሉ። እነዚያ ጸሎታት ከዳዊት መዝሙርም ከአባቶች ጸሎትም የነ ጎርጎርዮስ የነ ዮሐንስ አፈወርቅ ጸሎቶች ይካተቱበታል። ስለዚህ በዚህ የዝግጅት ቅዳሴ ሌላ መጠሪያ ያለውና ግብዓተ መንጦላዕት ይባላል።
መንጦላይት ማለት መጋረጃ ማለት ነው። ወደ መጋረጃው ወደ ተቀደሰው ወደ መቅደሱ እ፣ የመግቢያ ጸሎት ይባላል እና በዚህ ክፍል የሚቀርበው ጸሎት ከመቅደስ በአፋ ወይም ከመጋረጃው ውጪ ተሆኖ የሚጸለይና ወደ መጋረጃው ውስጥ ወደ መቅደስ ለመግባት አሃዱ ብሎ ለማስቀደስም የሚያስችል ይህ ሚመጠን ግርምት ዛቲ ዕለት ይቺ ዕለት ምንኛ የምታስፈራ ናት እስከሚለው ድረስ ያለውን የሚያካትት ነው። እንግዲህ ጸሎቱ ከመጋረጃው በውጭ በኩል የሚደርስ ጸሎት አለ። ከዛ ደግሞ በመጋረጃ ውስጥ ወይም በቤተ መቅደስ ውስጥ ገብተን የሚጸለይ ጸሎት አለ እና ካህኑ ዝግጅቱን የሚጀምረው ወደ መቅደስ ገብቶ በታቦተ እግዚአብሔር ፊት በመስገድ ነው። ይኸውም ከመጋረጃው በአፋ ከውጭ ሆኖ አንድ ጊዜ ከመጋረጃ ውስጥ ደግሞ 3 ጊዜ ይሰግዳል። ከውጭ ሆኖ ከመግባቱ በፊት አንድ ጊዜ ይሰግዳል። ይሄ የእግዚአብሔርን አንድነት የአብ የወልድ የመንፈስ ቅዱስን አንድነት እንደገና ደግሞ ውስጥ ገብቶ መንበር ውስጥ ገብቶ መቅደስ ውስጥ ገብቶ 3 ጊዜ ይሰግዳል። የሥላሴን አንድነትና ሶስትነት በሚያጠይቅ በሚያስተምር መንገድ የሚፈጸም ነው። ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ ይላል እና ከዚያ ካህናቱና ዲያቆናቱን እጅ በመንሳት ሰላም በማለት ተራኛነቱን ወይም ደግሞ ሰሞነኛ ቀዳሽ ካህን መሆኑን ይገልጽላቸዋል። በጸሎት እንዲያስቡት ይማጸናል። ተመልከቱ። በሰላም ገብቼ በሰላም እንድወጣ እግዚአብሔር እንዲረዳኝ ይህንን ጸሎት ለእኔም ለሕዝቡም መዳን እንዲሆን አገልግሎቴ ሐሳቤ ተሰርቆ እንዳይወሰድ እንዳላደናቅፈው ይህንን አገልግሎት እስክፈጽም ድረስ በጸሎታችሁ አስቡኝ። አይታችሁ ከሆነ አሃዱ ሊባል ሲል ካህኑ ይለምናል። ተዘከረኒ ኦ አቡየ ቀሲስ በጸሎትከ ቅድስት ወይም ደግሞ ምን ይላል? አባቶቼ ወንድሞቼ በጸሎታችሁ አስቡኝ፣ በጸሎታችሁ አስቡኝ ይላልና ካህኑም ይመልስለታል። እዚህ አንድ ቦታ ላይ ወደ ቅዳሴው መግቢያም አካባቢ ሄደን መመልከት እንችላለን። በጣም የሚገርም ነው። እዛ ጋር ባርኮ ከተናገረ በኋላ እናየዋለን እና ምን ይላል? ካህኑ እንዲህ ብሎ ይጠይቃል። አባቶቼና ወንድሞቼ በእኔ ላይ በመስዋዕቱም ላይ ጸልዩ ይላል። ንፍቅ ካህኑ ደግሞ ምን ይላል? እግዚአብሔር የለመንከውን ሁሉ ይስማ። የበኩር የቤተ ክርስቲያኑ ካህናቱ የሚሆኑ የመልከ ጼዴቅንና የአሮንን የዘካርያስንም መስዋዕት እንደተቀበለ መስዋዕትህን፣ ቅዳሴህን፣ ቁርባንህን ይቀበልልህ ይላል እና ይሄ በጣም ልዩ የሆነ ስርዓት ነው። ስለዚህ አገልግሎቱ ከፍ ያለ አገልግሎት ነው እና የፍቅርና የመተሳሰብ መሆኑን የሚያመለክት ነው። በመቀጠል ሳይረዝም ወይም ሳያጥር ልኩ የሚሆነውን ልብስ መርጦ ከሱ የሚበልጥ ካህን ካለ ጳጳስ ካለ ያስባርካል። የቤተ ክርስቲያን የክህነት ደረጃዎች አሉ። ኤጲስቆጶስ፣ ቆሞስ፣ መነኩሴ፣ ቄስ እነዚህ የሚበልጠው ካህን ይባርክለታል። ያንን ልብስ አስባርኮ ከሌለም ራሱ ባርኮ የክህነት የአገልግሎት ልብሱን ይለብሳል። አንዴ ከለበሰ በኋላ አገልግሎቱ ሳይፈጸም አውልቆ መቀየር አይቻልም። በእርግጥ እኛም የምንለብሰውን እንኳን የክህነት ልብስ ይቅርና ዝም ብሎ ዕለት ዕለት የምንለብሰውም ልብሳችንንም ባርከን ብንለብሰው የተመረጠ ነው። ምግባችንን እኮ ባርከን ነው የምንበላው። ስለዚህ የእግዚአብሔርን ስም ጠርተን ጠዋት ተነስተን የምንለብሰውን ልብስ አማትበን በስመ አብ ወወልድ ወመንፈስ ቅዱስ ብለን ባርከ ነው ቢያንስ የምንለብሰው ልብስ ስመ እግዚአብሔር የተጠራበት መሆኑን አሳውቆ መግለጽ መልበስ ክፋት የለውም። የምንመገበውን ምግብ ካህን ካለ ካህን ይባርክልናል፣ ከሌለ ራሳችን ባርከን እግዚአብሔርን አመስግነን ነው የምንመገበው። ይሄ ደግሞ የራሱ የሆነ ጸሎት አለ።
ስለዚህ ካህኑ ከሱ የሚበልጥ ካህን ካለ ያስባርካል። በታላቅ ትሕትና በአትቶ ርዕስ ተንበርክኮ ልብሱን ይዞ አክሊሉን የሚያደርገውን አክሊል ይዞ ልብሱን ይዞ ቀሚሱን፣ ካባውን እነዚህን ሁሉ ይዞ ያስባርካል። በመስቀል ተባርኮ ራሱ ያንን እግዚአብሔር ይባርክል፣ እግዚአብሔር ጸጋውን ያልብስ ብሎ ካህኑ ባርኮ ይሰጠዋል። ያንን ይለብሳል። በኋላ እናየዋለን በደንብ እያንዳንዱን ዝግጅቶች እና እያንዳንዱን ድርጊቶች በአይነ ሕሊናችንም እየተሳለ እንድንሄድ እንመለከተዋለን። እና ልብሱን ከለበሰ በኋላ ቀጥታ የሚያመራው ቀደም ብለን እንደገለጽ ነው ወደ መቅደስ ለመግባት የሚያስችለውን ጸሎት ወደ ማቅረብ ነው። የአፋ ጸሎት ያልነው የውጭ ጸሎት ከመንጦላይቱ በውጭ በኩል የሚደርስ ጸሎት ነው። ቅድም አንስተን ነበረ እና ሁለት ጸሎቶች አሉ። አንዱ ጸሎተ አፋ ነው፣ በውጭ የሚጸለየው ጸሎት። ሁለተኛው ደግሞ በውስጥ በቤተ መቅደስ ውስጥ ሆኖ መንበሩ ላይ ሆኖ ፊቱን ወደ ምስራቅ አዙሮ የሚጸልየው ነው። ይሄ ደግሞ ፊቱን ወደ ምዕራብ ወደ ሰዎቹ ወደ ምዕመናኑ አዙሮ የሚጸልየው ጸሎት ነው እና ቅድም እንዳልኩት 3 ጊዜ ይሰግዳል ብለናል። ወደ መቅደስ ገብቶ ልብሱን መርጦ ሕዝቡ መሰብሰባቸውን አይቶ አቡነ ዘበሰማያት ብሎ ደግሞ ጸልዮ ከዛ ወደ ጸሎቱ ይሄዳል ማለት ነው። ለምንድን ነው ሕዝቡ መሰብሰባቸውን የሚያየው? ሕዝቡንም ምዕመናኑንም የሚያሳትፍ ጸሎት ስላለ ነው። ለምን? ይሄ ጸሎት ቅድም የጠቀስነው ጸሎት ለምዕመናኑም ጭምር ካህኑንም ብቻ ሳይሆን ምዕመናኑንም የሚያሳትፍ ጸሎት ስለሆነ ለእነሱ የሚጸለይ ጸሎት ስለሆነ የግድ ህዝቡ መኖሩን ማረጋገጥ አለበት ማለት ነው። ለዚህ ነው አሁን የምታስቀድሱ ሰዎች ቅዳሴ ሳይገባ ነው መድረስ ያለባችሁ፣ ከቅዳሴው በፊት ያለውን ስርዓት መካፈል አለባችሁ የሚባለው። በተለይ የምንቆርብ ሰዎችማ እንግዲህ የቅዳሴ ክፍል 3 ነው ብለናል። የዝግጅት ክፍሉም እኛን ስለሚመለከት በዚህ የዝግጅት ክፍል ውስጥ የሚጸለየው ጸሎት እኛንም የሚመለከት ስለሆነ በጊዜ መገኘት አለብን። ስለዚህ ያንን አረጋግጦ እጅ ነስቶ ሰላም ብሎ ማለት ነው። እጅ ነስቶ ጸልዩልኝ ብሎ ካህናቱን፣ ዲያቆናቱን፣ ሕዝቡንም ማሩኝ ብሎ ይቅርታ ይጠይቃል። ፊቱን ወደ ምዕራብ መልሶ ጸሎቱን ይጀምራል። ጸሎተ ሕዝብ ነውና ጸሎቱ ጸሎተ ሕዝብ ነውና። ስለዚህ ወደ ምዕራብ ሆኖ ወደ ሕዝቡ ሆኖ እሱ ፊቱ ሕዝቡ ደግሞ ወደ እሱ ወደ ምስራቅ እያዩ ይሄንን ጸሎት ይጸልያል። ኦ እሁየ የሚለውን ጸሎት እና ጸሎተ ንስሐን ይጸልያል። የተወሰኑ ነገሮችን ከዚህ ጸሎት ላይ ላንብብላችሁ። ወንድሜ ሆይ መጽሐፈ ቅዳሴ ገጽ 10 ላይ ነው ያለው። ወንድሜ ሆይ ኃጢአትህን እያሰብክ በዚህ ልቡና ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ስለ አንተም ስለ እነሱም ንጹሕ የሚሆን መሥዋዕቱን በሚያቀርብበትና በሚያሳርግበት ጊዜ ከቤተ ክርስቲያን ሳትወጣ ስለ አንተ የሚያቀርብና የሚጸልይ ካህኑን አትተው። ከሚያስወጡት ካልተጠመቀው ጋር አብረ እንዳትሄድ በቤተ ክርስቲያን ኑር እንጂ የካህኑንም ቃሉን አድምጥ። ስለ አንተ ስለ ኃጥአንም ሁሉ የሚለምነውን ስርየት ስማው። አምላካቸው ይቅር ይላቸው ዘንድ አንተ ሰው የኃጢአትን ስርየት ልታገኝ ከወደድክ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስለ አንተ ምሕረትን ይለምናል። አንተ ስለምን ሥራ ፈት ትሆናለህ? በዚሁ ጊዜ በልቡና ከአንዱ ሀገር ወደ አንዱ ሀገር ለምን ትመላለሳለህ? መራዊ ሰማያዊ በሚሆን ክርስቶስ ማኅተም የታተምክ ስትሆን፣ ነገር ግን በቤተ ክርስቲያን ወደ ውጭ ታወጣሃለች። ለዘላለሙ አንተ ወደ እርሷ እንዳትገባ ደጆቿን ትዘጋብሃለች፣ ባዕድ በመካከሏ አይገኝምና። ሙሽራዋም በመጣ ጊዜ ደጆቿን ትከፍታለች፣ እጮኛው ሙሽራውን ትመግበዋለች፣ ባዕድ ግን ከእርሱ አይመገብም፣ አትሰጠውም። በሰርጉ ጊዜ ሥጋውን የሚሰዋ ፈጽሞ ምግብ የሚሆን ሙሽራን ያየ ማን ነው? ወልደ እግዚአብሔር ዓለም ከተፈጠረ ጀምሮ ከእርሱ በቀር እንደሱ ያደረገው የሌለ እንግዳ ሥርዓትን በዚህ ዓለም ሠራ።
በሰርጉ ጊዜ በሐዋርያት ፊት ቅዱስ ሥጋውን ክቡር ደሙን ማዕድ አድርጎ ሠራ። ከእርሱ ይበሉ ዘንድ ያመኑትንም ለዘላለም ይድን ዘንድ በሰርጉ ጊዜ መብል መጠጥ የሆነውን ጌታችን ኢየሱስ ክርስቶስን ነው። ቅዱስ ሥጋውን ክቡር ደሙን የሰጠን አምላካችን ብሩክ ነው። የኃጢአት ማስተስሪያ ሊሆን ለዘላለም እንድንበት ዘንድ ለእርሱ ምስጋና ይግባው ለዘላለሙ አሚን። ይሄ የመጀመሪያው ጸሎት ነው። ስለዚህ በዚህ ጸሎት ላይ ተግሳጽ አለው። ለምንድን ነው ልቡናህን ከአንዱ ሀገር ወደ አንዱ ሀገር በሐሳብ የምትናውዘው? ስለዚህ እግዚአብሔር ቤት ነው ያለው። በእግዚአብሔር ፊት ቀርበሃል። ኃጢአትህ ይቅር ሊባል ነው። ስለዚህ ልቡናህን ሰብስብ፣ ፎከስ አድርግ፣ ተመልከት ወንድሜ ሆይ እያለ ካህኑ ለምናስቀድሰው በጸሎቱ ለምንሳተፈው ሰዎች ይለምንልናል። እሱ ባለን መልኩ የምንቀርብ ከሆነ ደግሞ ከሙሽራው ከኢየሱስ ክርስቶስ ጋር እንገናኛለን። ተመልከቱ፣ ስጋውን እንበላለን፣ ደሙን እንጠጣለን። ስለዚህ ጸሎተ ቅዳሴ ክፍሉ ራሱ ይሄ የአፋ ጸሎት ራሳችንን የሚያዘጋጅ ነው ብለናል። ቅድም አላምናው ላይ ስንመለከት ካህኑንም ምዕመናኑንም ለዚህ ምስጢር ተካፋይነት ብቁ የሚያደርግ ጸሎት ነው። ስለዚህ በጣም ጥልቅ የሆነ ምስጢር ያለው ኃጢአታችንን እያሰብን በዚህ ልቡና እንድንኖር እግዚአብሔር ደግሞ ይቅር እንዲለን ይቅርታውንም እንድናገኝ ስርየትን እንድናገኝ ይህንን ጸሎት ይጸልይልናል ማለት ነው። ከዛ በኋላ የሚጸልየው ጸሎተ ንስሐ ነው። እንግዲህ በጣም እየቸኮልኩ ነው የማነብላችሁ። በእርግጥ ጸሎተ ንስሐን ብዙዎቻችሁ ታውቁታላችሁ። ያው ከሱ ከኪዳኑ በኋላ ያው በእርግጥ ጸሎቱ መሆን ያለበት ከዛ በፊት ነው። ግን ብዙ ሰው ስለማይገኝ ብዙዎቻችን ስለምናረፍድ አንዳንዴ ቢያንስ ይህን ጸሎተ ንስሐውን 2 ጊዜ ይጸለያል። አንደኛው ቅዳሴ ከመገባቱ በፊት እንጸልያለን፣ ስርዓት ነው። ከዛ ደግሞ በቅዳሴው መሃል ደግሞ እግዚኦታ ከመባሉ በፊት ጸሎተ ንስሐ ድጋሚ ይጸልያል እና ይሄ ጸሎተ ንስሐ አንደኛው ራሳችንን ለመጨረሻው ጸሎት የምናዘጋጅ ንጹህ የሚያደርገን ነው። በጣም የሚገርማችሁ አስተውሉት፣ ሁላችሁም ታውቁታላችሁ። በእርግጥ ይህን ጸሎት የማያውቀው ሰው አለ ብዬ አላምንም። አቤቱ ዓለምን ሁሉ የያዝክ ጌታችን እግዚአብሔር አብ የነፍሳችንን የስጋችንን የደመ ነፍሳችንን ቁስል የምታድን አንተ ነህ። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ አፍ ተናግረሃልና ብሎ ለአባቶች ለነ ጴጥሮስ ለነ ጳውሎስ የማሰር የመፍታት ስልጣን እንደሰጣቸው በምድር ያሰሩት በሰማይ የታሰረ እንደሚሆን በምድር የፈቱት በሰማይ የተፈታ እንደሚሆን ያትትና በዚህ ጸሎት ቅዳሴ የተሳተፉትን ወንዶቹንም ሴቶቹንም ያንተን ባሮች ሁሉ በየስማቸው የተፈቱ ነፃ የወጡ ይሁኑ። በየስማችሁ ማለት በየክርስትና ስማችሁ ወለተ ማርያም፣ ገብረ ማርያም፣ ወለተ ሥላሴ፣ ብስራተ ገብርኤል በየስማቸው የተፈቱ ይሁኑ፣ ነፃ የወጡ ይሁኑ በመንፈስ ቅዱስ ቃል ኃጥእ በደለኛ በመሆን ብሎ ራሱ ካህኑ በእኔ በባሪያው ኃጥእ በደለኛ በመሆነው በእኔ በባሪያው ብሎ የራሱን ስም ጠርቶ በማወቅ ወይም ባለማወቅ ቢሰሩ ምዕመናኑም እኔም በማወቅ ባለማወቅ ቢሰሩ አቤቱ የባሮችህን አባቶችና ወንድሞች እህቶችን አጽንተ ጠብቃቸው፣ እስከ መጨረሻዋ ሰዓት አጽንተ ጠብቃቸው። ዳግመኛ ኃጥእ በደለኛ የመሆን እኔን ደግሞ ወራዳነቴን የኔን ሰው ያላየብኝን አንተ ያየኸውን ኃጢአት የኔን ወራዳነቴን አይተህ ፍታኝ። ራሱን ባዶ ያደርጋል ማለት ነው ካህኑ። ስለዚህ በአብ በወልድ በመንፈስ ቅዱስ ቃል የተፈታን ነፃ የወጡ ይሁኑ እያለ ያትታል። ከዛ መሐሪ ቅር ባይ ሰውን የምትወድ አምላካችን እግዚአብሔር ሆይ የዓለሙን ኃጢአት የምታርቅ የእነዚህን የወንዶችን የሴቶችን የልጆቹን የአባቶችን የእናቶችን ንስሐቸውን ተቀበል፣ የዘላለም ድህንነት የሚሆን ብርሃንን ግለጥላቸው፣ ኃጢአታቸውን ሁሉ ይቅር በላቸው። ይቅር ባይ አምላካችን ሆይ መዓት የራቀ ምሕረት የበዛ እውነተኛ የምትሆን የኔን ኃጢአቴን አስተስርይልኝ
ተመልከቱ። የህዝቡንም የራሱንም ኃጢአት ይቅርበል ይቅርበል፣ አስተስሪ፣ ማር እያለ ይለምናል። ከዛ አድናቸው ከምን ከበደል ከመርገም አድናቸው። በቃላቸውም በንግግር የሰሩትን በስራቸውም ቢሆን የበደሉትን በሐሳባቸው ደግሞ በሐልዮ እ፣ የበደሉትን አንተን ብንበድል ተውልን፣ አስተስሪልን፣ አቃልልን፣ ይቅርም በለን። አምላካችን ሆይ አንተ ቸር ሰው ወዳጅ ነህ። አቤቱ የተፈታን ነፃ የሚወጣን አድርገን፣ ወገኖችን ሁሉ ፍታቸው፣ ኃጥእ የምሆን ደግመኛ እኔንም ፍታኝ ይላል። ከዛ በኋላ ስለ ህዝቡ ህዝቡን ባርክ ይላል። ከእርሱ ጋር ያሉትን ስማቸውን ይጠራል። ዳግመኛም ይላል ጳጳሳቱን፣ ሊቃነ ጳጳሳቱን፣ ፓትርያርኩን እነሱን ሁሉ አስባቸው፣ እ፣ ረጅም ዘመናትን ረጅም ወራትን በእውነትና በሰላም መጠበቅን ጠብቅልን ይላል። ከዛ ደግሞ አገራችንን የምንኖርባትን አገር ኢትዮጵያን፣ የተወለድንባትን ያደግንባትን ኤርትራን እ እንደገና ደግሞ የምንኖርባትን ይችን ሀገርም ሀገር አሜሪካንን ባርካት፣ ጠላቶቿን ደግሞ ፈጥና አስገዛላት። ጳጳሳቱን፣ ኤጲስቆጶሳቱን፣ ቀሳውስቱን፣ ዲያቆናቱን፣ መዘምራኑን፣ አንባቢያኑን፣ መነኮሳቱን፣ ባልቴቶችን፣ ባል የሌላቸው ሚስት የሌላቸው እናት አባት የሞቱባቸውን ወንዶቹን፣ ሴቶቹን፣ ሽማግሌዎቹን፣ ልጆቹን እነዚህን ሁሉ በዚህ ጸሎት ለመሳተፍ የቆሙትን የክርስቲያን ወገኖችን ሁሉ ክርስቶስን በማመን አጽናቸው ይላል። ከዛ በኋላ ደግሞ ያረፉ ደግሞ ወደ እግዚአብሔር በሞት የተጠሩትን ደግሞ አባቶቻችንን ስማቸውን ይጠራና በቀናች ሃይማኖት ሆነው የሞቱትን ያረፉትን አባቶቻችን፣ ወንድሞቻችን፣ እህቶቻችንን አስባቸው ይላል። ከዛስ ነፍሶቻቸውን በአብርሃም በይስሐቅ በያዕቆብ አጠገብ አኑር፣ እኛንም ከኃጢአት ሁሉ ከመርገምም ከበደልም ሁሉ ከክህደትም ሁሉ በሐሰት ከመማልም ከመገዘትም ሁሉ አድነን፣ በክህደት ከዓለማውያን ከአረማውያን ጋር አንድ ከመሆን አድነን። ከዛ ጥበብንና ኃይልን ልቡናን እውቀትን ስጠን ይላል። ከዛ ከሚፈታተንን ደግሞ እየመጣ ሀሳባችንን ከሚሰርቀው ተመስጦ ውስጥ እንዳንሆን በአእምሯችን የተለያየ ሀሳቦችን የሚያመጣውን ክፉን ሰይጣን አርቅልን፣ ከሰይጣን ስራ ሁሉ እስከ ዘላለም እንርቅ እንሸሽ ዘንድ አቤቱ ሁልጊዜ ፈቃድን ውድን እንሰራ ዘንድ ስጠን፣ ስማችንንም በመንግሥተ ሰማያት በሕይወት መጽሐፍ ከቅዱሳን ከሰማዕታት ሁሉ ጋር ጻፍ ብሎ መጨረሻ ላይ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ዘወትርም ብሎ ይሄንን ጸሎት ይጨርስልናል። ጸሎተ ንስሐ ማለት ነው። ስለዚህ ሁለት ጸሎቶችን ተመልክተን በዚህ በቅዳሴ ላይ ማለት ነው። በቅዳሴ የዝግጅት ክፍል በሚባለው ላይ ጸሎተ አፋ ወይም የውጭ ጸሎት በሚባለው ላይ ማለት ነው። ስለዚህ ይህንን ጸሎት ሲጸልይ በተለይ ጸሎተ ንስሐውን ሲጸልይ ሁላችንም መሬት ወድቀን መስገድ ይኖርብናል። እንግዲህ ወደ 4 የሚሆኑ ጸሎቶች አሉ በስርዓተ ቅዳሴ ውስጥ። እነዚያ ጸሎቶች ሲጸለዩ መሬት ወድቀን ግንባራችን መሬት ነክቶ ሰግደን የምንቀበለው ጸሎት ነው። አሁን አንዳንዶቻችን እዛ ወንበር ላይ ቁጭ ብለን አንገታችንን ጎንበስ እናደርጋለን። ግን ስግዱ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ሆናችሁ ስገዱ ይላል። ስለዚህ ጸሎቱን ወደ እግዚአብሔር የምንጸልየው ጸሎት ነው። ካህኑ ስለኛ ያማልዳል፣ ስለኛ ይጸልያል። እኛ ደግሞ ሰግደን ይቅርታ እንጠይቃለን። አሁን ከሰው ጋር ብንጣላ ይቅርታ ስንጠይቅ ወንበራችን ላይ ቁጭ ብለን አይደለም አይደል ይቅርታ የምንጠይቀው። ከሚመስለን ከሰው ጋር እንኳን ስንጣላ ከወንበራችን ተነስተን ሰግደን ወይም ዝቅ ብለን ይቅር በለኝ ይቅር በየኝ እንላለን። ከእግዚአብሔር ጋር ደግሞ የተጣላ ሰው መሬት ላይ ሰግዶ እግዚአብሔር የሰማይም የምድርም ንጉሥ ነው። እንኳን አጥፍተን ሳናጠፋም ለእግዚአብሔር ልንበረከክ ልንሰግድ ይገባልና ጸሎቱ የይቅርታ የንስሐ ጸሎት ስለሆነ ራሳችንን አስገዝተን ዝቅ ብለን ተደፍተን
ጸሎቱን መቀበል ይኖርብናል ማለት ነው። የይቅርታ ጸሎት ስለሆነ ይቅር በለን ማረን በማሰብ በመናገር በሐሳብ በድርጊት የሰራነውን ይቅር በለን እያልነው ይቅርታ የሚጠይቅ ሰው ቁጭ ብሎ አይደለም፣ ቆሞም አይደለም፣ መሬት ተደፍቶ ነው እና ስለዚህ ዝቅ ማለት ያስፈልጋል። በተለይ ዲያቆኑ እንግዲህ ዋናው ዲያቆን ትእዛዝ ነው ሁልጊዜ የሚያዘን። ተነሱ ይለናል፣ ተንሥኡ ለጸሎት ይላል፣ ስግዱ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ሆናችሁ ስግዱ ይላል፣ ወደ ምስራቅ ተመልከቱ ይላል፣ ጸልዩ ይላል፣ ስለ ሰላም ጸልዩ፣ ስለ ቤተ ክርስቲያን ጸልዩ፣ ስለ ራሳችሁ ጸልዩ ይላል፣ ስለ ማህበሩ ጸልዩ ይላል። ብዙ ትእዛዞችን ያዘናል። ከዛ ትእዛዛት ውስጥ አንዱ ስግዱ ነው የሚለው። ስገዱ ለእግዚአብሔር በፍርሃት ሆናችሁ ስገዱ ይላል። በፍርሃት ውስጥ ሆነን ለእግዚአብሔር መስገድና ከእግዚአብሔር ይቅርታ መጠየቅ ያስፈልጋል። ስለዚህ ጸሎተ ንስሐ ሲደገም መስገድ ግድ ነው ማለት ነው። ቀጥሎ የሚጸለዩ ጸሎቶች አሉ። ከመዝሙረ ዳዊት መዝሙር 24፣ መዝሙር 60፣ መዝሙር 101 እና መዝሙር 102፣ መዝሙር 129 እና መዝሙር 130 ይጸለያሉ። ይህንንም የሚጸልይልን ካህኑ ነው። ስለዚህ እነዚህን ሁሉ ጸልዮ ቀጥሎ ፊቱን ወደ ምስራቅ መልሶ ወደ ጸሎቱ ተጠሪ ደግሞ ወደ ሆነው ወደ እግዚአብሔር አምላክ ነው ብሎ ጸሎት ይጀምርልናል ማለት ነው። እስካሁን በአፋ ሆኖ ወደ ህዝቡ ሆኖ የሚጸልየውን ጸሎት ነው የተመለከትነው። ከዚህ በኋላ እነዚህን የመዝሙር ክፍሎች ከጸለየ በኋላ ለሁልጊዜም እናንተም ብትጸልዩት በጣም የሚመከሩ የጸሎት ክፍሎች ናቸው። እነሱን አንድ በአንድ ካየን ጊዜ ይወስድብናል። በጣም የሚገርመው ግን መዝሙረ ዳዊት በጣም በጣም ልብን ከሚመስጡ ከእግዚአብሔር ጋር ከሚያገናኙ ጸሎቶች ውስጥ ሁልጊዜም በቤተ ክርስቲያን አገልግሎት የማይታጣው ጸሎት ቢኖር መዝሙረ ዳዊት ነው እና መዝሙረ ዳዊት መጸለይ ያስፈልጋል። ሁላችሁም የምትችሉ ለዕለቱ የተዘጋጀውን ለሰኞ፣ ለማክሰኞ፣ ለሮብ ተብሎ በአባቶች የታዘዘውን መጸለይ ይገባል። ካልቻላችሁ ግን የተመረጡትንም ጸሎቶች ቢያንስ ከዳዊት መዝሙር መጸለይ ቃል ኪዳንም ስላለው ነው እና የዳዊትን መዝሙር ቤተክርስቲያናችን በልዩ ሁኔታ ነው በእያንዳንዱ የጸሎት ክፍል ውስጥ የምታካትተውና መጸለይ ያስፈልጋል ማለት ነው። እነዚህ ጸሎቶች ግን ሁል ጊዜ ቅዳሴ በተቀደሰ ቁጥር አይታጎሉም ማለት ነው እና እነዚህ ከቅዳሴ በፊት ለቅዳሴ ዝግጅት ከሚጸለዩ የመዝሙረ ዳዊት ክፍሎች ውስጥ እነዚህ ይጠቀሳሉ። ቀጥታ ወደ ምስራቅ ይዞራል። ወደ መቀደሻው ወደ ታቦቱ ወዳለበት መንበር ጋር መጥቶ ደግሞ እግዚአብሔር አምላክነ አንተ ውእቱ ባሕቲትከ ቅዱስ እና ጸሎተ ጎርጎርዮስ ዘአርማንያን ይጸልያል ማለት ነው። ጎርጎርዮስ የተባሉ የቤተክርስቲያን ብዙ አባቶች አሉ። ዘእንዚናዙ ይባላል፣ ዘኑሲስ ይባላል፣ ዘአርማንያ ነው ይሄኛው። ዘከሌ ማለት ዘኢትዮጵያ ከተባለ የኢትዮጵያው ጎርጎርዮስ እንደማለት ነው። ስለዚህ የእንዚናዙ ጎርጎርዮስ አለ፣ የኑሲስ ጎርጎርዮስ አለ። ስለዚህ ለመለየት ነው። ስለዚህ እነዚህ ሁለት ጸሎቶች ይጸለያሉ። እግዚአብሔር አምላክነ የሚለውን እንደው ትንሽ ሄደት ለማድረግ አምላካችን እግዚአብሔር የሰውን ሁሉ ሕሊና የምታውቅ ልቡናን ኩላሊትንም የምትመረምር ያንተ በሚሆን በዚህ ቅዱስ ቦታ አገለግልህ ዘንድ ሳይገባኝ ጠርተኸኛልና ቸል አትበለኝ፣ ፊትህንም ከኔ አትመልስ፣ ኃጢአቴንም አርቅልኝ እንጂ በነፍስ በሥጋ ከሠራሁት ኃጢአት አንጻኝ። አሁንም የኔን ኃጢአትና የሕዝቡንም በደል ይቅር ትል ዘንድ እለምንሃለሁ፣ እማልድሃለሁ፣ ወደ ፈተናም አታግባኝ እያለ በጣም የሚገርም ጸሎት ነው። ስለ ራሱ ይጸልያል፣ ስለ ሕዝቡ ይጸልያል። አቤቱ አትጣለኝ፣ ተስፋዬንም ነስታ አታሳፍረኝ፣
የመንፈስ ቅዱስን ሀብት አሳድርብኝ እንጂ በቤተ መቅደስ እቆም ዘንድ ኃጢአቴንና በደሌን ለማስተስረይ በቅን ልቦና ንጹሕ መሥዋዕትን አቀርብል ዘንድ የበቃው አድርገኝ። የሕዝብህንም ኃጢአት አታስብባቸው። ለሞቱት አባቶቻችን ለወንድሞቻችንና ለእህቶቻችን እረፍትን ስጥ። ሕዝብህንም በካህሊነት አንጽተ ጠብቃቸው። ከአንድ ልጅ ጋር ለአንተ ምስጋና ይገባል ለዘላለሙ አሜን። ይሄ ቅድም እግዚአብሔር አምላክነ ብሎ ይጸልያል። ከዳዊት ከጸለየ በኋላ ቀጥታ የሚጸልየው እነዚህን ጸሎቶች ነው። ከዛ በኋላ የጎርጎርዮስን የባስሌዮስን ጸሎት ይጸልያል። በአጠቃላይ ጸሎተ አፋ ወይም የውጭ ጸሎት የሚባለው ከመጋረጃው ከመንጦላይት ውስጥ ውጭ የሚጸለየው ጸሎት፣ እነዚህ ጸሎቶች በውጭ መጸለያቸው ህዝቡ የቅዳሴው ሰዓት መድረሱን አውቀው እንዲዘጋጁ። ጠቅላላ የአፋው ጸሎቶች 10 ናቸው ብለናል። ምሳሌነት ደግሞ አላቸው። 10ቱ ትእዛዛት የአዲስ ኪዳኗ ቤተክርስቲያን መቅደስ ከመመስረቷ በፊት መሰጠታቸውን የሚያመለክቱ ናቸው። ስንቆጥራቸው 10 ናቸው። እነዛ መዝሙረ ዳዊቱን ወደ 6 የሚሆኑ አሉ። ከዚህ ጸሎተ ንስሐውን፣ የጎርጎርዮስን፣ የባስልዮስን እነዛን ስንቆጥራቸው 10 ጸሎቶች አሉ። ከአፋ ሆነን በውጭ የሚጸለይ ጸሎት ነው እንግዲህ። ስለዚህ የአስርቱ ትእዛዛት ምሳሌ ነው። ካህኑ ፊቱን ወደ ሕዝቡ አድርጎ ለራሱና ለምዕመናኑ የሚጸልየው ጸሎት እንደ መጀመሪያው የቅዳሴ ጸሎት ተደርጎ ይወሰዳል። ይህም ምዕዳን፣ ምክር ጭምር የያዘ ነው። ቅድም ተግሳጽ አለበት፣ ምክር አለበት፣ ራሳችንን እንድናይ መንፈሳችንን እንድንሰበስብ አለበት። የንስሐ ጸሎቱ ደግሞ ካህኑ ቀዳሾቹን በሙሉ ይዞ በሕዝቡ ፊት ቆሞ የሚጸልየው ሲሆን ይህም ለቅዳሴው ተገቢ አገልግሎት ለመስጠት ንጹሕ ሆነው መቅረባቸውን ማረጋገጫ ነው እና ይህንን ይመስላል። ምናልባት እዚህ ላይ እናቆማለን። ግባተ መንጦላይት ደግሞ በውስጥ ተኮኖ የሚጸለይ ጸሎት አለ። እነዚህን ጸሎቶችና በንዋያተ ቅድሳቱ ላይ ያለውን ጸሎት በሚቀጥለው ጊዜ እናያለን። ትንሽ ፈጠን ፈጠን ለማድረግ እንሞክራለን። ያው 10 ሰዓት ማቆም ስላለብን ነው። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ይድረሰው። በተማርነው 30፣ 60፣ 100 ፍሬ እንድናፈራ አምላካችን እግዚአብሔር ይፍቀድልን። ይቆየን።